ሰላም ሰላም የጨረቃ ፋሚሊ በሙሉ እንዴት ናችሁ? እኔ ውድ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ባላችሁ በሰላማችሁ ይብዛልኝ። ያው ዛሬ እንግዲህ እንደተለመደ ሀይሚዬ በጣም አስተማሪ የሆነ ቪዲዮ ሰርታለች ማለት ትችላለች እኮ ሀይሚዬ። ብሩኬ ራሱ አምነዋል ማለት ነው። በቃ ምንም አልገመተም። ፕራንክ መሆን ይሆናል ብሎ አልገመተም ማለት ነው። ብዙ ነገር ተናግረዋል። ብዙ ምስጢር አውጥተዋል ማለት ነው እና ሀይሚዬ እውነቷ ነው። ብዙ ሰዎች አሉ አንድ ላይ ነው የሚያድሩት። እንደዚህ አንድ ቤት እየኖሩ እንዴት ተለያይተው ይተኛሉ ምናምን እየተባለ ነበርና እውነት ነው። በቃ ግልጽ ነው። ግን ደግሞ አሁንም የማይረዱ ሰዎች አሉ። በቃ ለድንጋይ ውሃ መፍሰስ ነው። ግን ሀይሚዬ ብዙ ሁሌም እያስተማረች ነው። ሁሌም ማለት ነው። በአሁን ብቻ አይደለም። ብዙ ጊዜ ቪዲዮ ሰርታለች። ግን ደግሞ የሚረዳ ሰው የለም። እኔ በጣም ነው የማምናቸው በዚህ ነገር ማለት ለምን ሀይሚ ጠንቃቃ ናት፣ ብሩኬም ጠንቃቃ ነው ማለት ነው። ብዙ ቪዲዮ አይተናል። ከመጀመሪያ ያላችሁ ካላችሁ በቃ የእነዚህ የጥንካሬያቸው ምክንያት ደግሞ እግዚአብሔር ነው። ስለጠበቃቸው ነው። ሌላ ነገር አይደለም። በቃ እውነቱ ስነግራችሁ እንደ ብሩክ ያለና እንደ ሀይሚ በአሁን ጊዜ በአሁን ያለንበት ዘመን ጊዜ የለም። በጣም ማለት ነው። እነዚህ ጥንካሬያቸው፣ ስራቸው፣ ስርዓታቸው ገና ትንሽ ናቸው። ገና ያልበሰሉ ልጆች ናቸው። ግን ደግሞ በቃ ሁሉ ነገር እነሱ የሚሰሩ ስራ ለኔ በቃ አስተማሪ ነው። ከቀን በቀን ማለት ነው። ፍቅራቸው እየጨመረብኝ ስራቸው ደግሞ እያማረብኝ ነው የሚሄደው በእኔ በኩል ማለት ነው እና ሀይሚዬ በጣም ጥሩ ስራ ሰርታለች። እኔ ራሱ ማለት ነው በዚህ ሳምንት የሆነ ሰው ኧረ እባክሽ አንድ ላይ ያደር ነው ምናምን እየተጨቃጨቁኝ ነበርና እኔ ደግሞ ተዋቸው በቃ ተውካቸው፣ ዝም ብዬ ተውካቸው ማለት ነውና እውነት ነው እንደዚህ የሚባል ነገር። ግን ደግሞ እነዚህ እንደዚህ ነው በቃ ባያችሁት በአሁን ቪዲዮ ያያችሁት እንደዚህ ናቸው። ምንም በእነሱ መሀል ምንም ነገር የተፈጠረ የለም፣ አይፈጠርም። ከዚህ በኋላም አይፈጠርም። ገና በስነ ስርዓት ተጋብተው እንደውም በተክሊል ነው የሚጋቡት። እነዚህ በጣም ነው የምጠብቀው እኔ ጸሎቴ ነው በቃ በተክሊል እንዲጋቡ ማለት ነውና ከዛ ሁሉ ሰው ደግሞ ያፍራል በቃ በተናገረው ነገር ማለት ነውና እና በእኔ ሀሳብ የምትስማሙ ካላችሁ በተክሊል ይጋባሉ ብላችሁ ጻፉልኝ በኮሜንት ማለት ነው። እና ከዛ ደግሞ ምንድነው ማለት የምፈልገው ይሄ ዝም ብሎ ወፈፍ አድርጎ ይሄ ምንድነው አልጋውን ከተመኘሽው ሰርጉን እርሺው የሚባል ነገር አለ። እንደዚህ አይነት ሰዎች ናቸው ይሄንን ነገር የሚሰድቧትም እንጂ ምንም ቢሰድቧት ምን አባታቸው ያመጣሉ? ምን አባታቸው እንትን እኮ ነው። ካሁን በፊትም ሀይሚዬ ግን እኮ ካሁን በፊትም ማለት ነው በብዙ ነገር ለማስተማር ሞክረዋል። ለምን መሰለሽ ብዙ ጊዜ አብራችሁ አኮንም አብራችሁ የሆናችሁት እንደዚህ አይደለም ወይ ምናምን እየተባሉ በተለያየ ቪዲዮ ሰርተዋል። ግን ሰው መስሚያቸው ጥጥ ስለሆነ ዛሬም ድጋሜ መጣ እንጂ እኮ ለማስተማር እንዳመጡት ብዙ ጊዜ ይናገራሉ። ብዙ ጊዜ በተለያየ ድራማ ሰርተውበታል። ግን ያው የዛሬው ደግሞ ለየት ያለ ነው ታላችሁ። ለየት ያለ ነው ዛሬ ለየት ያለ በጣም ደንግጧል። እሱ ራሱ በጣም ነው የደነገጠው። ምክንያቱም አላሰበውም። ሲቀጥል እሷ አስባበት አልማበት ነው የመጣችው። ለምን እውነቷን ነው። ስድብ አንዳንዴ እኮ ሴት ልጅ ሆነሽ ስድብ መቋቋም ያቅትሻል። ገባሽ? የሆነ የሚባለው አማርኛ በጣም ነው የሚያስጠላው። በጣም በቃ በዛ ሀይሚዬ ግን እኮ ለምን መሰለሽ አንዳንዴ ማለት ነው አንዳንዴ አንዳንዴ ኦዲየንሱም አይፈረድባቸውም። ለምን ብለሽ ስጠይቂ ኮሜንታተሮቹ ኦዲየንሶቹም በሚያዩት ልክ ነው እዚህ ጋ እኮ ሁለቱም ትክክል ናቸው። ኦዲየንሱም የሚጠብቀውና በሚያዩ ልክ ነው የሚኮምተው፣ በሚያዩ ልክ ነው የሚናገረው። እዛ ጋር እሱ ሀረካት ባሳየው ሰዓት ኦዲየንስ የሚሰማቸው ምንድነው? አብረው እንዳደሩ አብረው ግንኙነት እንዳደረጉ አድርገው ኦዲየንስ ይረዳል። እኛም ማንም ሰው የሚረዳው ነው አይደለ? እሱን አረዳድ ደግሞ አስተያየት ሲጽፉ ሲናገሩ ደግሞ ሌላ ጉዳይ ነው። ስለዚህ ኦዲየንስም ስህተት የለበትም፣ እነሱም ልክ ናቸው፣ ኦዲየንስም ልክ ነው። ኦዲየንስም የሚናገረው ያየውን ነው፣ ያየውን ልክ ነው። ሀረካት ሲያሳዩ ሲተቃቀፉ አንድ ቤት መሆናቸውን ሲሰሙ ኦዲየንስ የመናገር ግዴታ አለባቸው። ባዩት ነው የሚናገሩት። እነሱ ደግሞ ያሳየነው ሌላ የምንኖረው ሌላ ታሪክ ነው ብለው የማስረዳት ግዴታ አለባቸው። ስለዚህ ሁለቱም ልክ ናቸው። አዳምጪኝ። ይኸውልሽ ጥያቄ ሌላ ነው፣ ስድብ ሌላ ነው። እሷን የሚሏት ነገር ሌላ ነው። እየሰደቡ መጠየቅ የለም።
ጥያቄ ሌላ ነው፣ ስድብ ሌላ ነው። ምክንያቱም ስትጠይቂያት ነው እንደዚህ አይነት ነገር እንደዚህ አይደል፣ ይቺ እኮ ፈልጋው ነው፣ እቺ እኮ እንዲህ እያደረገች ነው፣ እቺ እኮ እንደዚህ እያለች ነው ተብሏ ዝርግፍ እያደረጉ እየሰደቧት ይሄ ጥያቄ ሀያት ነው እኮ እሷ አይፈልጋትም እንጂ እሱ በጣም ትፈልገዋለች አለ እኮ። ኖ ኖ ኖ ኮሜንት አይደለም የማወራው የላይ ሀያት የማይገባው ሰው አስረዳለሁ ብላ እሱን ትሰድባለች ሁሌ ያለችው የማይገባው ሰው። ያው ላስተካክለው አማርኛሽን። ማናት? ምንድናት? ማናት ይሄንን የተሳደበችው? ነይ ሀያት ነይ ቶሎ አጣርተሽ። ኖ የማይገባ ሰው ይኸውልሽ፣ የማይገባው ሰው አስረዳለሁ ብላ ሁሌ ትሰደባለች ማለት እህት ነን የሚሉ ሰዎች እንደ ወተት ማለት ነው። ስኳር ጠብ አድርገሽበት ብታጠጫቸው ሁላ አይገባቸውም፣ መቼም አይገባቸውም። ለምን? ውስጣቸው ጥላቻ ስላለ፣ ጥላቻው ስላለ። ቆይ አብዬ ምን ጠይቀሽ ነው? የኔ ጥያቄ ለምንድን ነው የኋላ አይዲያ የምደጋግሙት አልሽ? ምንድን ጥያቄ ጠይቃሽ ነው ውዴ? ያልመለሽላት ጥያቄ አለ እንዴ? እሺ እኔ ልገናኝ ጥያቄዋን። ኦኬ ድገሚላት አለችዬ። ምክንያቱም ውዴ ተጽፎልሽ ጥያቄ አልመለሰችም። ስለ አልተመለሰም ለምንድን ነው ወደኋላ የምትመለሱት የኔን ጥያቄ አለች። እሱም ምን ጠይቀሽ ነው? ለምንድን ነው የሚደጋግሙት? ሁልጊዜ ነው የሚሰሩት። ለምን ይደጋግማሉ? የሆነ ፕሮግራም ባዘጋጁ ቁጥር በማግስቱ እንደዚህ አይነት ነገር ሜላትዬ ልክ እኮ ነሽ፣ ኮሜንቶ ልክ እኮ ነሽ። ግን ደግሞ እሷም ተናግራለች። ሀይሜ ምን ብላለች ባለፈው? ድሮ የምታቆኝ አዳዲስ የመጣችው ደግሞ አታቆኝም ብላ እንዴ። ስለዚህ ያ ማለት አዳዲስ የሚመጡት እኮ ሌላ ስም እንደሚሰጧት እሷም አውቀዋለች። እንደኔ ኦዲየንስም የድሮዎቹ ሳይሆን አሁን ከሁለት ዓመት ቆይ የእንትና ጥያቄ የሪች ጥያቄ ሁሌ የሆነ ፕሮግራም ካረጉ በኋላ በማግስቱ እንደዚህ አይነት ስራ ለምን ይሰራሉ? ለምትዩ ለምን እንደው ታውቂያለሽ? መጠጥ ይዘው ስለተቀመጡ አንድ ክላስ ውስጥ ብቻቸውን ስላሉ እንደፈለጉ ሆነው እንደፈለጉ ነው የሚወጡት ለሚሉት ጭንቅላታቸውን ለማዝዳት ነው የሚሰሩት። ቴንኪው። ይሄ ቀላል መልስ ነው። እሺ እናቴ እሺ አሁን እሺ ለምን ስራ አሰጧቸው? ማሮቼ ጽፋችሁ የሚሰሩትን ስራ አሰጧቸው። አይዲያ እኮ በጣም ነው የሚከብደው። ሪችዬ ይሄንንም አምጥታ በመስራቷ ጀግና ናት። አይዲያ በጣም ነው የሚከብደው። አይዲያ ለማምጣት ላለመጥፋት ውድ ልንገርሽ፣ እኔ እንደተረዳሁ ከሆነ አይዲያ በጣም ከባድ ነው። ሲቀጥል ላለመጥፋትም ዝም ላለማለትም የሆነ ጥያቄ አምጥተው መጠያየቅ ትችላለች። ስለዚህ የሚያመጡት ነገር የሚያስተምር ነው ብለው ስለሚያስቡ ነው። ዛሬ በትክክለኛው መንገድ የሚያስተምርም ነው። የእሱንም ደግሞ ንጽህና ለማሳወቅ ነው። ምን ያህል ነው ይሄ ሰው የተሰደበው? ውድ አይደለማ ሀይሜ። እዚህ ጋር ደግሞ አሁን እኔ እናንቺ ተቃራኒ ሆነ ብናወራ የእሱን ንጽህና የእሷን ንጽህና በብዙ አይነት መንገድ ገልጸው ጨርሰውታል እኮ። ይሄ አልሰማሏቸው በፈለጉት እየሰደቧት። አሁን ይሄ ነገር ለማንሳት ግን በቃ ታግላለች እኮ። ግን የእሱን ንጽህና በሌላም በምንም ሀይሚ በደንብ አድርጋ የእሱን ንጽህና አሳይታናለች። አብዛኛ ማለት ነው ለሪች ነው እኮ ይሄን ስራ የሰራችው። ለምን እንደው ታውቂያለሽ? ስሙን ያጥራ ትላለች፣ ሁሌ ስሙን ያጥራ ትላለች። ሪች እየመጣች ታስታውሻለሽ? ለዛ ነው የሰራችልሽ። ግን ያልገባኝ ነገር አለ ሀይሚዬ። ይኸውልሽ የሚዋደዱ ሰዎች፣ አላማ ያላቸው ሰዎች፣ ለወደፊት ትዳር አብረው መኖር የሚፈልጉ እስከሆኑ የማለት ኮሜንት አስታቀኝ ምን ችግር አለው? እውነቴን ነው። አብሮ መተኛት እኮ ፍቅር አይደለም አይደል እንዴ? አብሮ መተኛት ፍቅር እንዳልሆነ እኮ ነው ዛሬ መልስ የሰጠው። ታዲያ መልስ የሰጠው እንዴ ይደረስበታል እኮ አላማ ስላላቸው ነው እንጂ ይሄ እኮ ምንም ቀላል ነገር ነው እኮ። ምንድነው አንዳንድ ሰዎች ደግሞ ለምን አዳራን
አንዴ ደግሞ ከጀመሩት እኮ ይሄን ነገር ደግሞ ላይወጡበት ነው። አንድ ነገር አንድ ወንድ ልጅ ከቀመሰ ሴትም ከቀመሰች ከፈለጋቸው አሁን ሲሪየስ ላይወጡበት ነው። ስለዚህ አላማቸው ህይወት እየልንገርሽማ አዳምጪኝ። ህይወት እና ሀይሚዬ ሪያሊቲው ነው ማወራው። ልንገራችሁማ እኔም ሊሳሳቱ ይችላሉ። ስለዚህ እኔም እውነቱን ላውራ። ከአሁን በፊትም እኮ ብሩክ ምን አለ? አንዴ ፍቅር ቦታ ላይ አንዴ ፍቅር ከጀመራችሁ ትሳነፋላችሁ፣ ፍቅር ሳትጀምሩ ነው አላማችሁን ማሳካት ብሏል። ያ ማለት ምንድነው? ላይክ ህይወት እንዳለችው ነው። አሁን እሷ ጋር ከተቃመሱ ከተጣጣሙ ስራው ይረሳል። ሁሌ መጣጣም ይቀጥላል። እንደው በቃ አለቀ። እኛ ምን መናገር ያለበት ነው። አንድ ሴት ልጅ ክብሯን ጠብቃ እውነት ነው ክብሯን ጠብቃ አላማ ካላቸው አላማቸው ላይ መድረስ ቆንጠጥ ማለት አለባቸው። ግን አለመነካካት አለባቸው። በንጋታው እምቢ ማለት የለም። አንዴ ገብተውበታል። ስለዚህ ግን ካልገቡበት ግን ያላዩት ሀገር አይናፍቅም ነው። ያላዩት ሀገር አይናፍቅም። ካልገቡበት ግን አይናፍቃቸው። ስለማያውቁት ጠንካራ ሆነው ወደፊት የሚደርሱበት አላማ ላይ ይደርሳሉ እንጂ ሜላት እኮ የምታስቀኝ ኮሜንት ምን አለኝ መሰለሽ? ውዴ ልንገርሽ፣ የሜላት ኮሜንት ከላይ ጀምራ ምን አለኝ መሰለሽ? ትላንትና አለች ትላንትና መጠጡን ሲጠጡ ገዝት ከፍተው መጠጡን ሲጠጡ ቆይቶ አሁን ጨዋ ያጫውታቸዋል እንጂ ይሄን ጠጥተው እኮ ላይፋችን ያጣጥሙ። እሱን እኮ አናውቅም፣ እሱን አናውቅም እኛ አይደለም። ዘሃሩ ትክክል እኮ ነው ያሏት ነው። ገስት ላይ ቁጭ ብለው አሁን እቺን መጠጥ ይጠጡና እንደፈለጉ የሆኑና ነገ ጨዋጨዋ ጨዋጨዋ ያጫውታቸዋል ብለው ብለዋል። አዎ ይሄን ነገር ደግሞ እናንተ ያልተገነዘባችሁኝ ሰዎች አላ ላይ ወደቀ ማለት አደረገ ማለት አይደለም። ይሄ ህዝብ ደግሞ በትንጥዬ መስመር ከያዘ ሀይሚዬ የኔ ጨረቃ በስራዋ አንደኛ ናት። የምትሰድባት ካላችሁ አውቃችሁ የምትሰድባት ግን እግር ቦሎ እሺ፣ ምንም ነገር